السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى في القرآن الكريم يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. السلام عليكم ورحمة الله تعالى وبركاته. ودنا يتكبراتيو يا حبشا سلام يريد አድማጮቻችን እንደምን ሰነበታችሁ? እነሆ በማዕራፍ 2 በክፍል 47 ሳምንታዊው የሐበሻ ሬዲዮ መሰናዷችን ተመልሰን መጥተናል። እንግዲህ ሳምንቱ እንዴት አለፈ ውድ አድማጮቻችን? ያው ለየት ያለ ነገርም አለ ኻሊዶ። ዛሬ ያው ይሄ ሳምንት የተለያዩ ነገራቶች ያለፉበት ነው። እንግዲህ ፕሮግራም መሰናዷችንን ካሁን ሰዓት ጀምሮ የምንጀምር ይሆናል። ፕሮግራም በመምራት ወደ እናንተ የምናደርሰው ታዲያ እኔ ወንድማችሁ መሐመድ ነጂብ ከኻሊድ አብዱራህማን ጋር በጋራ በመሆን ነው። እንደተለመደው የመሸጋገሪያ መንዙማ እንጋብዛችሁና እንመለሳለን። ቆይታችሁ ከኛ ጋር ይሁን። ወንጀላችን ከኛ ጠፋ ያ ነቢይን ሙከመላ ያ ረሱልን ሙጀለላ ሓዊየ الفضل والعلا والمقام المشرف كأنبياء مرسل ملائكة ያልተገኘለት ሸሪካ ማን ከንቱ ጋር ይለካካ ከድሩ ራቀ የሰፋ የተከበራችሁ አድማጮቻችን እንግዲህ በምዕራፍ 2 ክፍል 47ኛው ሳምንታዊ ፕሮግራማችን በድጋሚ ተመልሰናል። እንግዲህ ያው ወንድሜ መሐመድም ቅድም መግቢያ ላይ ለመጥቀስ እንደሞከረው ይህ ያሳለፍነው ሳምንት ወይንም ባሳለፍነው ጁሙዓ እንግዲህ ያው በርካታ ሙስሊሞች እንግዲህ ለአህሉ ሱና ወልጀማዓ ድል ዱዓ ያደረጉበትና አንድነት ጎልቶ የታየበት ሳምንት ነበር። በጣም ደስ የሚል ክስተት ነው። እንግዲህ ያው በዚህ ፕሮግራማችን እናወራለን ብለን ወደ እናንተ ለማካፈል ያሰብነው ብዙ ጊዜ ሰዎች ላያስተውሉት እንዲሁም ላይጠነቀቁት የሚችሉ ነገር ግን በጣም ከባድና ከቀልብ ወንጀል ወይንም ኃጢአት ስለሚመደበው ስለ ተከብሩ ወይንም ኩራት ስለሚለው ነው። እሱንም በሱ ተቃራኒ አንድ ሙእሚን ከዚህ ከኩራት ርቆ አላሁ ተባረከ ወተዓላ ያዘዘውን ታዞ በተዋዱዕ ወይንም በመተናነስ የተሞላ ሐያት ወይንም ኑሮ መኖር እንዳለበት ወደ እናንተ ጭብጥ ለማስጣት ወይንም ለማስገንዘብ ያክል ነው። እንግዲህ የአንድ ሙስሊም አንድ ሙስሊም እንግዲህ ያው ሁሌም እንደምንለው በተቅዋ ወይንም አላህን በመፍራት ነው ኑሮ ሊኖር የሚገባው። ይህ ተቅዋ የሚባለው ደግሞ በሁለት ነገር የሚሽከረከር ነው። አላሁ ተዓላ ግዴታ ያደረገውን ነገር በመፈጸምና እርሱ የከለከለውን መጥፎ ነገራቶች ሐራሞችን በመራቅ በእነኚህ በሁለቱ ዙሪያ ነው የሚያጠነጥነው። ስለዚህ አላሁ ተባረከ ወተዓላ ደግሞ ካዘዘን ወይንም እርሱን ከምንፈራበት ነገር መካከል ከመጥፎ ነገር እርሱ ከከለከለን ነገር መራቅ ነው ካል አላህ ከከለከለንና ነቢዩም ሰለላሁ ዐለይሂ ወሰለም ካስጠነቀቁን ነገር መካከል ኩራት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ነግረውናል። በዚህ አንድ ሰው በልቡ ሊፈጽመው ከሚችለው ወንጀል መካከል እንግዲህ ኩራት ነው። ኩራት የተለያዩ ማዕናዎች ወይንም ትርጉሞች ይኖሩታል። እንግዲህ ሐቅን አለመቀበል ኩራት ተብሎ ሊወሰድ ይችላል። ወይንም ደግሞ استحقار الناس ሰዎችን ማስተናነስ
አንድ ሰው ለምሳሌ የተናገረው ንግግር ሐቅ ሆኖ ያ ሰው ሰዎች ዘንድ ተቀባይነት የሌለው ስለሆነ ወይ በእድሜ ትንሽ ስለሆነ ወይ ደግሞ ሴት ስለሆነች በተለያዩ ምክንያት በመደርደር ሐቅን አለመቀበል ሰዎችን ማስተናነስ ይህ በአጠቃላይ ኩራት የሚባል ነውና አንድ ሙስሊም እንግዲህ ከዚህ አስቀያሚ ድርጊት ራሱን እንዴት ነው መጠበቅ ያለበት እንዴት ነው በተዋዱዕ መኖር ያለበት የሚለውንም እንግዲህ በቀጣይ በወንድሜ መሐመድ ነጂብ እንግዲህ አስከትለን የምንመጣ ነው የሚሆነው። አሁን ወደ ደርስ ፕሮግራማችን ውዱ ሼኻችን የሚሰጠውን ደርስ አድምጠን የምንመለስ ነው የሚሆነው። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ለሁል ፈድሉ ወለሁል ሰናኡል ሐሰን صلوات الله المولى البر الرحيم والملائكة المقربين على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، أذكر نفسي وإياكم بإخلاص النية لله تعالى. إن شاء الله نفسينم ይሄን ደርስ የሚያዳምጠውንም ሊላሂ ተዓላ ብሎ ንያውን ለአላህ እንዲያጠራ አስታውሳለሁ። ኢንሻአላሁ ተዓላ ዛሬ ምን ጠቅሰው ከነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት መካከልና ነቢያችን ሰለላሁ ዐለይሂ ወሰለም ሲገለጹባቸው ከነበሩት ነገራቶች መካከል አንዱ የሆነውን ሑስኑል ኹሉቅን ነው፣ መልካም ስነ ምግባር። ነቢያችን ሰለላሁ ዐለይሂ ወሰለም ከሚገለጹባቸው ባህሪዎች መካከል አንዱ ሑስኑል ኹሉቅ ነበር፣ መልካም ስነ ምግባር ነበራቸው ረሱሉላህ ሙሐመድ ሰለላሁ ዐለይሂ ወሰለም። ሑስኑል ኹሉቅ ወይም ደግሞ መልካም ስነ ምግባር ብሎ ማለት ዑለማዎች ምን ይላሉ? ሶስትን ነገር የያዘ ነው ይላሉ። እነዚህም ሶስት ነገራቶች ምንድናቸው? አንደኛው ከፉል አዛ ዐኒል ገይር፣ ሌላውን አለማስቸገር። ከሑስኑል ኹሉቅ መካከል አንድ ሰው ሌላውን አለማስቸገሩ፣ ሚስቱንም ሆነ ልጆቹንም ሆነ እናት አባቱን፣ ወንድም እህቶቹን፣ ጎረቤቶችን፣ ጓደኞቹን በአጠቃላይ ከርሱ ውጭ ያሉ ሰዎችን አለማስቸገሩ አንደኛው ከሑስኑል ኹሉቅ ከመልካም ስነ ምግባር የሚመደብ ነው ማለት ነው። ሁለተኛው ተሐሙሉ አዘል ገይር፣ ሌላው ሰው ችግር ካደረሰበት፣ ሚያስከፋ ነገር ካደረገበት፣ ማይፈልገውን ነገር ካደረገበት አዛን ችግርን መሸከም መቋቋም አንደኛው ከሑስኑል ኹሉቅ የሚመደበው ነው። ሶስተኛው በዝሉል ማዕሩፊ መዓ መን ያዕሪፉሁ ለከ ወመዓ መን ላ ያዕሪፉሁ ለክ። ሶስተኛው ደግሞ መልካምን ነገር መዋል። መልካም ነገር እንደዋልክ ለሚያቅልህ ሰውም፣ መልካም ነገር እንደዋልክ ለማያቅልህ ሰውም፣ ለሁሉም ሰው መልካምን ነገር መዋል። እነዚህ ሶስቶች ሑስኑል ኹሉቅ ይባላሉ። በአንድ ላይ አንድ ሰው ጋር ሲገኙ ይህ ሰው መልካም ስነ ምግባር አለው ተብሎ ይገለጻል ማለት ነው። ይሄ ደግሞ ትልቅ ሰዋብ ምንዳ ያለው ነገር ነው ሊላሂ ተዓላ ብሎ ካደረገው አንድ ሰው። አላሁ ስብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለምን አወድሷቸዋል። ያወደሳቸውን በመልካም ስነ ምግባራቸው ነው። አላሁ ተዓላ ነቢያችን ሰለላሁ ዐለይሂ ወሰለምን በማወደስ ምን ብሏል? ወኢነከ ለዐላ ኹሉቂን ዐዚም፣ ማለትም ያ ሙሐመድ አንተ እኮ መልካም ስነ ምግባር ከፍተኛ የሆነ መልካም ስነ ምግባር ላይ ነው ያለኸው፣ በመልካም ስነ ምግባር ሙሉ በሙሉ የምትገለጽ ነህ ተብለው ነቢያችን ሰለላሁ ዐለይሂ ወሰለም ተወድሰዋል። አላሁ ስብሓነሁ ወተዓላ በመልካም ስነ ምግባራቸው አወድሷቸዋል ማለት ነው። ቀታዳህ ረዲየላሁ ዐንሁ ምን ይላሉ? ሰአልቱ ዓኢሸተ ዐን ኹሉቂ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዓኢሻን ረዲየላሁ ዐንሃ
ጠየቅኩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ምግባር ጠየቅኳት ይላሉ። ፈቃለት ካነ ኹሉቁሁ ልቁርአን ዓኢሻም ረዲየላሁ ዐንሃ ምን አለች? የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባር ቁርአን ነበር አለች። ማለትም ማንኛውም ቁርአን የሰው ልጆች እንዲሰሩት ያበረታታበት ያዘዘበት ነገር ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ይሰሩት ነበር። ቁርአን ደግሞ የሰው ልጆች እንዲርቁት ያስጠነቀቀው ነገር ከሆነ አንድም ባህሪ ነቢያችን ሰለላሁ ዐለይሂ ወሰለም ከዛ ባህሪ ርቀው ይታዩ ነበር። ባህሪያቸው ስነ ምግባራቸው ቁርአን ነበር ማለት በቁርአን የታዘዙ ነገሮችን ይፈጽሙ ነበር፣ በቁርአን የተከለከሉ ነገሮችን በአጠቃላይ ይከለከሉ ነበር ማለት ነው ሰለላሁ ዐለይሂ ወሰለም። ለዛም ነው ነቢያችን ሰለላሁ ዐለይሂ ወሰለም ካነ ሳዲቀን እውነተኛ ነበሩ የእኛ ነቢይ፣ አሚነን ሐሊመን ዓፉወን ከሪማ ታማኝ ነበሩ፣ ምህረት የሚያደርጉ ይቅር የሚሉ ነበሩ፣ ለጋስም ነበሩ የእኛ ነቢይ ሰለላሁ ዐለይሂ ወሰለም። ሹጃዓን ደፋር ነበሩ፣ ሰህለን እንደዛውም ቀላል ነበሩ፣ ለሰው የሚከብዱ አልነበሩ። ሐያአቸው የበዛ ነበር የነቢያችን ሰለላሁ ዐለይሂ ወሰለም። ወደ ሰዎች የቀረቡ ነበሩ። ሰዎች ሲጠሯቸው ጥሪያቸውን አክብረው የሚሄዱ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ጃቢረን ሊቀልቢ መን ሰአለሁ ላ የሩድሁ ኻኢባ ለጠየቃቸው ሰው ልቡን ሳይሰብሩ የጠየቀውን ነገር በሚችሉት መንገድ የሚያቀርቡ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ወኢዛ አራደ አስሓቡሁ ሚንሁ አምራን ዋፈቀሁም ዐለይህ ኢዛ ለም የኩን ፊህ መሕዙር ባልደረቦቻቸው ሰሓቦችም ከሳቸው አንድን ነገር ከፈለጉ ነቢያችን ሰለላሁ ዐለይሂ ወሰለም ያ የጠየቁት የፈለጉት ነገር ሰሓቦች ሸሪዓ የሚጋጭ ነገር እስከሌለው ድረስ አላሁ ተዓላ የከለከለው ነገር እስካልሆነ ድረስ ይስማሟቸው ነበር፣ እነሱ እንዳሉት ይሄዱላቸው ነበር። ወኢን ዐዘመ ዐላ አምሪን ለም የስተቢደ ብሂ ዱነሁም በል ዩሻዊሩሁም አንድን ነገር ደግሞ ከፈለጉ ራሳቸውን ችለው ራሳቸው ብቻ ሳይሆን የሚወስኑ ሰሓበቶቻቸውን ያወያዩ ነበር፣ መሹራ ያደርጉ ነበር፣ ምክክር ያደርጉ ነበር። አንድን ነገር ከመወሰናቸው በፊት ከሁሉም የበለጠ ጥበብ እያላቸው ከሁሉም የበለጠ እውቀት እያላቸው በሁሉም ነገር ሰፋ ያለ ነገር አላሁ ተዓላ ሰጧቸው። ነገር ግን ሰሓበቶቻቸውን ያወያዩ ነበር፣ መሹራ ያደርጉ ነበር። እንደዛውም ከሳቸው ጋር የሚቀመጥ ሰውንም ፊታቸውን አያኮሳትሩበትም፣ በል ፊታቸው በሻሻ ነበር። ጥሩ የሆነ መልክ ጥሩ የሆነ ፈገግታ ነው የሚያሳዩ የነበር ነቢያችን ሰለላሁ ዐለይሂ ወሰለም። ከሰው ጋር ሲያወሩም ንግግራቸው ከባድና ልብን የሚሰብር ጠንካራ ደረቅ ያለ ንግግርን አይናገሩም ነቢያችን ሰለላሁ ዐለይሂ ወሰለም። ከሳቸው ጋር የሚያወራ ሰውም በንግግሬ በሙሉ ስተት ይወስዱብኛል፣ በቋንቋ ተሳስቻለሁ፣ በዚህ ነገር እንደዚህ ሁኛለሁ ብሎ ፈርቶ አይደለም የሚያወራቸው ነቢያችን ሰለላሁ ዐለይሂ ወሰለምን። በል ይልቁንም ከሳቸው ጋር የሚያወራ ሰው ሙርታህ ሆኖ እረፍት አግኝቶ በሰላም ነው ሰለላሁ ዐለይሂ ወሰለም የሚያወራቸው የነበር። ይሄ ሁሉ ከሑስነል ኹሉቃቸው የሚመደብ ነው፣ ከመልካም ስነ ምግባራቸው የሚመደብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ምን ብለዋል? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ብለዋል። እኔ እኮ የተላኩት መካሪሙል አኽላቆችን መልካም ስነ ምግባሮችን ልሞላ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህም የሚያስረዳን ዓረቦች ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም መልካም የሆኑ ባህሪዎች ነበሯቸው የሚገለጹባቸው። በጣም ብዙ መልካም ባህሪዎች ነበሩ ከዓረቦች ጋር የሚታወቁ የሚገለጹባቸው። ለምሳሌ ዓረቦች ከሚታወቁባቸው ባህሪዎች መካከልና መልካም ከሚባሉት መካከል አንዱ እውነተኝነት ነው። ዓረቦች እውነተኞች ነበሩ፣ በእውነተኝነት ይገለጹ ነበር። እምነትም እንደዛው ነበራቸው፣ ታማኞች ነበሩ። ምን ሐይሱ ልእጅማል ሲናይ በጥቅሉ ስናይ ዓረቦች እምነት የሚባል ነገር ታማኝነት የሚባለው ነገር የሚገለጹበት ባህሪ ነው። እንደዛውም ልግስናም ነበራቸው፣ ለጋሶች ነበሩ። ድፍረትም ነበራቸው፣ የተቸገረን ሰውም የሚረዱ ነበሩ። በእነሱ ደግሞ መጠበቅን የጠየቀን ሰው የሚጠብቁ ሌላው አሳልፈው የማይሰጡ ነበሩ። ለዛ ነቢያችን ሰለላሁ ዐለይሂ ወሰለም ለነቢይነት ሲላኩና ሰዎችን ሐቅን እንዲያስተምሩ ሲታዘዙ
ከዜሮ ሳይሆን የጀመሩት ይሄን ዓረቦች የነበራቸውን ባህሪ እንዲቀጥሉ ሲገለጹበት የነበረውን ባህሪ እንዲቀጥሉበት ከዛ መካከል ጥሩ ባህሪ ሆኖ እነሱ የማይገለጹበት ባህሪ ካለ ያንን ባህሪ ጨምረው ከባህሪያቸው መካከል እንዲገለጹበት ሊያረጓቸውና እንደዛውም ደግሞ እነሱ ከሚገለጹባቸው ባህሪዎች መካከል ወይም በእነሱ መካከል ተስፋፍቶ ከነበሩት ባህሪዎች መካከል መልካም ያልሆነ ጥሩ ያልሆነ ባህሪ ካለ ያንን ነገር እንዲያነሱ እንዲያስወግዱ ነው አላሁ ስብሓነሁ ወተዓላ የላካቸው ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት አካባቢ ማህበረሰብ መልካም ስነ ምግባሮች የነበሯቸውና በዛም የሚገለጹ የነበሩ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለምም ሲላኩ ያን መልካም ስነ ምግባር ለማስቀጠልና እንደዛውም የሌሉባቸውን የሚገለጹ የማይገለጹባቸውን መልካም ባህሪዎች ደግሞ ሊጨምሩላቸው አንዳንድ ደግሞ ያልሆነ ባህሪ በእነሱ መካከል የተስፋፋ ካለ ያን ባህሪ ሊያስወግዱላቸው ሊያጠፉላቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም የተላኩት ማለት ነው። በሌላ ሐዲታቸው ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም አክመሉ ልሙእሚኒነ ኢማናን አሕሰኑሁም ኹሉቃ ይላሉ። ከሙእሚኖች መካከል ኢማኑ ሙሉ የሚባል ማን ነው ይላሉ? ስነ ምግባሩ ሙሉ የሆነ መልካም ስነ ምግባር ያለው በመልካም ስነ ምግባር የሚገለጽ ከሙእሚኖች መካከል ኢማኑ ሙሉ የሚባለው ጥሩ ስነ ምግባር ያለው በጥሩ ስነ ምግባር የሚገለጽ ነው ኢማኑ ሙሉ የሚባለው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሙእሚን የሆነ ሰው አላሁ ስብሓነሁ ወተዓላ ትልቁን ጸጋ ሰጥቶታል። በገንዘብ የማይገኘውን አላሁ ስብሓነሁ ወተዓላ ግዴታ ሳይሆንበት ትልቁን ኒዕማህን ኢማንን ሰጥቶታል። ይሄ ትልቁን ኒዕማህ ከተሰጠው ካገኘ ባህሪውን ደግሞ ለማስተካከል መጣር አለበት። ኢማኑ ሙሉ እንዲሆን ነገ በአኸራም ትልቅ የሆነ ሰዋብ እንዲኖረው መጣር ይኖርበታል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሑስነል ኹሉቅ ስለ መልካም ስነ ምግባር ሲነግሩን ደረጃው ከፍ ያለ እንደሆነ ሲያስታውሱን ሲያስረዱን በአንድ ሐዲታቸው ምን ይላሉ? ኢነል ሙእሚነ ለዩድሪኩ ቢሑስኒ ኹሉቂሂ ደረጀተ ሳኢሚ ልቃኢም ይላሉ። አንድ ሙእሚን የሆነ ሰው በመልካም ስነ ምግባሩ አማካኝነት ለአላሁ ስብሓነሁ ወተዓላ ብሎ መልካም ባህሪ ኑሮት ባህሪውን አሳምሮ በመልካም ስነ ምግባር የሚገለጽ ከሆነ በመልካም ስነ ምግባሩ አማካኝነት ሌሊት በሶላት የሚያሳልፍን ሰውና ቀን ደግሞ በመጾም የሚያሳልፍን ሰው ደረጃ ያገኛል ይላሉ። ማለትም አንድ ሙእሚን ቢኖር ይህ ሙእሚንም ሌሊቱን ተነስቶ ሶላት የሚሰግድ ከሆነ ቀኑን ደግሞ ሱና የሆኑ ጾሞችን እየጾመ የሚያሳልፍ ከሆነ ነገር ግን ይህ ሰው ሑስነል ኹሉቅ ከሌለው መልካም ስነ ምግባር ከሌለው ሌላ ሙስሊም ደግሞ ሌሊቱን ተኝቶ እያደረ ግዴታዎችን እየፈጸመ ሌሊቱን ግን ተኝቶ ነው የሚያድረው። ሱና ሶላቶችን ተነስቶ አይሰግድም። ቀኑን ደግሞ አይጾምም፣ ይበላል፣ ሱና ጾሞችን አይጾምም። ይሄኛው ነገር ግን ይሄኛው ሑስነል ኹሉቅ አለው፣ መልካም ስነ ምግባር አለው። ሌሊቱን ተነስቶ ባይሰግድም ቀኑን ደግሞ በጾም ባያሳልፍም መልካም ስነ ምግባር ግን አለው። ይህ ሰው በመልካም ስነ ምግባሩ አማካኝነት ያ ሌሊቱን በሶላት የሚያሳልፈውን ሰውና ቀኑን ደግሞ ሱና ጾሞችን እየጾመ የሚያሳልፈውን ሰው ይደርስበታል። ከሱ ጋር ደረጃው እኩል ይሆናል። ይሄኛው የደረሰበትን በጾምና በሶላት ያንኛው በመልካም ስነ ምግባሩ አማካኝነት ይደርስበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ መልካም ስነ ምግባር ትልቅ የሆነ ነገር ነው። ከአላሁ ተባረከ ወተዓላ ዘንድ ትልቅ ሰዋብን የሚያስገኝ የሆነ ነገር ነው። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ምን ይላሉ? በዓሰኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም ወሙዓዝ ብነ ጀበል ኢለል የመን። ነቢያችን ዐለይሂ ሰላቱ ወሰላም እኔንና ሙዓዝ ኢብኑ ጀበልን ረዲየላሁ ዐንሁማ ወደ የመን ላኩን አሉ። ከዛ ምን አሉ? ፈቃለ የሲሩ ወላ ቱዓሲሩ በሽሩ ወላ ቱነፊሩ አሉን አሉ። ነገራቶችን አግራሩ፣ አታጥብቁ፣ እንደዛውም ብስራት የሆነ ነገር መልካም የሆነ ነገር አምጡ እንጂ ሰዎችን አታርቁ አሏቸው። ማለትም ከሰዎች ጋር ሙዓመላት በምታረጉበት ጊዜ
ዒባዳ ስታረጉም ከሰዎች ጋር በምታረጉት ግንኙነትም ከሌላው ጋር በምታደርጉት ግንኙነት በአጠቃላይ ቀላል የሆነውን ገር የሆነውን ነገር ምረጡ። ገር የሆነውን ነገር ይዛችሁ ተጓዙ። ከሰዎች ጋር ግንኙነት ስታረጉ ከሰዎች ጋር ባላችሁ ሙዓመላ ከባድ የሆነ ጠንካራ የሆነ ሰዎች የሚርቁት የሆነ ነገር አታድርጉ። ሰዎችን ኸይርን ነገር እንዲሰሩ አበረታቷቸው። ነገር ግን ሰዎችን የሚያርቅ ነገር አታምጡባቸው። ይሄ ነው የሳቸው ሐዲስ ትርጉሙ። ማለትም ወደ የመን ሲልኳቸው በሑስነል ኹሉቅ ነው አደራ ያሏቸው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ከሌላው ጋር ባለው ግንኙነት ሌላውን ሰው ሙዓመላ ሲያደርግ ማሰብ አለበት። አንድ ሰው ከሱ ጋር ሰው ሙዓመላ ሲያደርግ ሰው ከሱ ጋር ሲያወራ ሲገዛው ሲሸጥለት የተለያዩ ግንኙነቶች በሚያደርግበት ጊዜ ከሰው ጋር መልካም ስነ ምግባር ነው የሚጠብቀው፣ ጥሩ ስነ ምግባር ነው የሚጠብቀው። ሌላው ሰው ከሱ ጋር ያለው ግንኙነት እንዲያምርለት ይፈልጋል። እንዲሰርቡት አይፈልግም። ፊቱ እንዲያኮሳትሩበት አይፈልግም። ገንዘቡ እንዲወስዱበት አይፈልግም። ያለ ሐቅ እንዲበድሉት አይፈልግም። በአጠቃላይ ከሱ ጋር መልካምን ነገር ጥሩን ነገር እንዲያረጉ ነው የሚፈልገው። አንተ ሌላው ሰው ካንተ ጋር ጥሩ ነገር እንዲያረግ እንደምትወደው ሁሉ አንተ ደግሞ ከሌላ ሰው ጋር ጥሩ ነገር አድርግ። በወሬህም በመሸጥም በመግዛትም በጉርብትናም በሁሉም ነገር አንተ ለነፍስ የምትወደውን ነገር ለሌሎችም ማድረግ አለብህ ማለት ነው። ስለዚህ አንድ ሰው ሑስነል ኹሉቅን ማሳመር ባህሪውን ማሳመር ይኖርበታል። ሑስነል ኹሉቅ እንዲኖረው መታገል መልፋት ይኖርበታል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነኩም ላ ተስዑነ ናሰ ቢአምዋሊኩም ወላኪን ሊየስዐሁም ሚንኩም በስጡል ወጅሂ ወሑስኑል ኹሉቅ ይላሉ። እናንተ እኮ ሰዎችን ማካተት ማጠቃለል አትችሉም። በምን? በገንዘብ። አንድ ሰው የፈለገ ሀብታም ቢሆን ሁሉንም ሰው ብር ሰጥቶ አይዘልቀውም፣ ይከብደዋል ለሁሉም ሰው ብር ሰጥቶ። ነገር ግን ምን አሉ? ከናንተ ጥሩ ፊት፣ ጥሩ ፈገግታ፣ በሻሻ የሆነ ፊት በዚህ አዳርሱ ሰውን። በአጠቃላይ ለሁሉም ሰው አንድ ሰው መልካም የሆነውን ፈገግታ፣ ጥሩ የሆነውን ፈገግታ ማሳየት ይችላል። እንደዛውም ሑስኑል ኹሉቅ ሰዎችን በአጠቃላይ በሑስኑል ኹሉቅ አዳርሷቸው አሉ። አንድ ሰው ገንዘብ ሰጡ ለሰው ሁሉ የማይጨርስ ከሆነ ይሄ ነገር የሚከብድ ከሆነ ምን ማድረግ ይችላል? ሰዎችን በሚያገኝበት ጊዜ በጥሩ ፊት በጥሩ ፈገግታ በማግኘትና በመልካም ስነ ምግባር ደግሞ ከሰዎች ጋር ሙዓመላ በማድረግ ግንኙነት በማድረግ ሰዎችን በዚህ ማዳረስ ይችላል ማለት ነው። ሑስነል ኹሉቅ ነቢያችን ሰለላሁ ዐለይሂ ወሰለም ሲገለጹባቸው ከነበሩት ባህሪ መካከል አንዱ ነው። እንደዛውም እሳቸው ያዘዙት ታላላቆች ከሚገለጹባቸው ባህሪዎች መካከል አንዱ ባህሪ ነው። እኛም ነቢያችን ሰለላሁ ዐለይሂ ወሰለምን እንከተል፣ እንደዛውም ታላላቆችን በዚህ እንከተል። ሑስነል ኹሉቅ ሊኖረን ይገባል። አላሁ ስብሓነሁ ወተዓላ በሰማኑ ተጠቃሚዎች አድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። الصلاة والسلام عليكم يا زين يا مصطفى يا قرة العين. الصلاة والسلام عليكم يا زين يا مصطفى يا قرة العين. الصلاة والسلام عليكم يا زين يا مصطفى يا قرة العين. الصلاة والسلام عليكم يا زين يا مصطفى يا قرة العين. أنت نور الجمال أنت نور الجمال. بسم الله بيل النسا من قدي ومدو لا رقي فلله الحمد. سمهن ترتشي بذكره لارقدي قفلايم تنستو دائم للجددي. كلامنا مدي تعطيكي بواني يا مصطفى يا قرة العين. الصلاة والسلام عليكم يا زين يا مصطفى يا قرة العين. الصلاة والسلام عليكم يا زين يا مصطفى يا قرة العين. عدرا ጌታዬ ሐድራቸው አይጣኝ ታህባቦቹ ሸንጎ በማራቅ አትቅጣኝ። ተነፍሴም ተሌላው ተክፋት ነጃውጣኝ ከደጅህ ብርቅም ወደ ደጅህ አምጣኝ። ዋሬዳውም ይምጣኝ አደራ መናኔ ያ ሙስጠፋ ያ ቁረተ ለዐይኔ። አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ። አሰላቱ ወሰላም
ሁን ዋሪዳሁን ታንቱ ተቀባይ አሽቆች ከተማ ሸውቅ አደባባይ ተሁቡህ ገበያ ቆሜ ልገባይ ታባቴም ታያቴ አብሬ ልታይ ተሆኑቷ ላይ ፊ ኩል ዘማኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ በሰሊ ተስሊማ ለሚወዛወዘው አስሉ ተቁርአን ነው ደሊሉን የያዘው ያመናችሁ ሁሉ ሶሉ ሲል ያዘዘው ነስ ነው ከሊማው ወጅቧን ለመየዘው አትዘንጋው ያዘው ፊ ኩል መካኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ የስሙ ልቅና ባዘል የጠደቀው ሶፊዩ አደምን ተጥፋት ጠበቀው ቢወለዲ አሕመድ ማርታን ቢጠይቀው በስሙህ ቢወሰል አላህም ታረቀው ስሙህ የሚያዘልቀው ወደ አላህ ረሕማኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ አሰላቱ ወሰላም አለይኩም ያ ዘይኔ ያ ሙስጠፋ ያ ቁረተ ለዐይኔ ቃለ ልቃኢል إن التواضع من خصال المتقي وبه التقي إلى المعالي يرتقي ውድና የተከበራችሁ አድማጮቻችን እያደመጣችሁት ያላችሁት ሳምንታዊው የሀበሻ እስላማዊ ሬዲዮ ነው። ከውዱ ሼክ ሙሐመድ ዑስማን የደርስ መሰናዶ ተመልሰናል። ብዙ ነገር እንደተጠቀምንበት እንደቀሰምንበት አንጠራጠርም። ውድ አድማጮቻችን አሁንም ፕሮግራማችን እንደቀጠለ ነው። እንግዲህ ወንድም ኻሊድ እንዳነሳው ስለ ተከቡር የሚባለው ነገር አጸያፊ ነገር መሆኑን ከዛሊከ ደግሞ ተዋዱዕ በተቃራኒው ደግሞ ተዋዱዕ የሚባለው ነገር መተናነስ የሚባለው ነገር ለአላህ ሱብሓነሁ ወተዓላ ብሎ ሰውየው መተናነስ የሚባለውን ነገር መተግበሩ ትልቅ ነገር እንደሆነ እያነሳለን ነበር። አሁንም ያንን ለማጠናከር ያክል እንግዲህ ይሄ ተከቡር የሚባለው ነገር በብዙ አይነት መልኩ ሊከሰት ይችላል። ሰውየው ካመጋገቡ ሊሆን ይችላል፣ ካካሄዱ ሊሆን ይችላል፣ ከንግግሩ ሊሆን ይችላል፣ ካለባበሱ ሊሆን ይችላል፣ ካኗኗሩ ሊሆን ይችላል። ሰዎችን ራሱን ከፍ አድርጎ የሚያይ ከሆነ በሰዎች ላይ ሰዎችን ዝቅ አድርጎ በስልጣኑ ሊሆን ይችላልና ሰውን ዝቅ አድርጎ የሚመለከት ከሆነ ይሄ ተከቡር ይባላል። ለምሳሌ ባካሄድ ሊሆን ይችላል፣ ባለባበስ ሊሆን ይችላል። የሚለብሳቸው ልብሶች ለምሳሌ በቃ የሆነ አዳዲስ ልብሶች ሊለብስ ይችላል፣ የተለያዩ ልብሶችን ሊለብስ ይችላል። እነዛን ልብሶች ግን በሚለብስበት ጊዜ ወይ ንጽህናውን ለመጠበቅ አይደለም፣ ኢነማ ሰዎችን ከሰዎች በላይ ራሱን ለማሳየት ሲጠቀምባቸው እነዛ ነገራቶች ወንጀል ላይ ይጥሉታል። እንግዲህ ተከቡር የሚባለው ነገር ሚነል ከባኢር ነው፣ ከትላልቅ ወንጀላቶች ነውና ራሳችንን ልንጠብቅ ይገባል። ሰውየው እኮ ለምሳሌ ጥሩ ነገር ሲለብስ ንጽህናውን ለመጠበቅ ብሎ አውራውን ለመሸፈን ብሎ እኮ ሊላሂ ተዓላ ብሎ እኮ ያንን ነገር ከሰራው አጅር ያገኝበታል። ንጹህ ለምሳሌ ለጁሙዓ ሰውየው ሲሄድ ንጹህ ልብስ መልበሱ፣ ጽድት ያለ ልብስ መልበሱ፣ ንያ አድርጎ ያንን መልበሱ አጅር የሚያስገኝ ነገር ነው። በተቃራኒው ግን ተከብርን ለማሳየት ከሰው በላይ ነኝ ብሎ ለማሰብ ራሱን ከፍ ለማድረግ ከሆነ ግን ሐራም ላይ የሚጥል ይሆናል። ውድ አድማጮቻችን፣ ስለዚህ ሁሉንም የምንሰራውን ነገር ሊላሂ ተዓላ ብለን ሐታ ሙባህ ቢሆን ያ ነገር አስሉ ወደ ሐራም የሚወስድ ነገር አለ። ለምሳሌ ለተከቡር ምናምን ከሆነ ማለት ነው። ውድ አድማጮቻችን ምን ይላሉ? ኢነ ተዋዱዐ ሚን ኺሷሊል ሙተቂ ይላሉ። ተዋዱዕ የሚባለው ነገር መተናነስ የሚባለው ነገር የተቅዮች ባህሪ ነው ይላሉ። የተቅዮች መገለጫ ነው። አትቀያዎች እነዚያ አላሁ ሱብሓነሁ ወተዓላን የሚፈሩ ሰዎች ሐራም ያደረገባቸውን የሚከለከሉ ግዴታ ያደረገባቸውን የሚፈጽሙ ሰዎች ባህሪያቸው ተዋዱዕ ነው ይላሉ። ተዋዱዕ የሚባለው ነገር የነሱ መገለጫ ነው ይላሉ። ወቢሂ ተቅዩ ኢለል መዓሊ የርተቂ ተቅይ የሆነው ሰው ደረጃው ከፍ የሚልበት ምክንያት አንዱ ተዋዱዕ ነው ይላሉ።
ለዛ ውድ አድማጮቻችን እኛም አላሁ ሱብሓነሁ ወተዓላን እየፈራን አላሁ ተዓላ ያዘዘንን እየተገበርን የከለከለንን እየተከለከል ከተከቡር ርቀን ተዋዱዕ ላይ ልንሆን ይገባል። ውድ አድማጮቻችን እንዳላረዝምባችሁ ቀጣዩ መሰናዷችን የሚሆነው አዲስ ጣዕም ይሆናል። በአዲስ ጣዕም መሰናዶ ሰሞናዊ ጉዳዮችን የሚዳሰስበት ነው። በውድ ወንድሜ በኻሊድ አብዱራህማን ተሰናድቶ ወደ እናንተ የሚደርስ ይሆናል። አሁንም ቆይታችሁ ከኛ ጋር ይሁን። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። የተከበራችሁ አድማጮቻችን እያደመጣችሁ የምትገኙት ተወዳጁን ሀበሻ ኢስላማዊ ሬዲዮ ነው። አሁን ደግሞ አዲስ ጣዕም ፕሮግራማችን ላይ ደርሰናል። እንግዲህ በሳምንቱ አበይት ሆኖ የወጣውና ጎልቶ የታየው ክስተት ምንድን ነው የሚለውን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ባሳለፍናቸው ቀናቶች በጁሙዓ ቀን ማለት ነው እንግዲህ ከጁሙዓ ሶላት በፊት ቀኑ 5 ሰዓት ወይም ከጠዋቱ 5 ሰዓት ጀምሮ እንግዲህ በሁሉም የሀገራችን ክፍሎች በመስራቅም በምዕራብም በሰሜንም በደቡብም በአጠቃላይ በገጠርም በከተማም ያሉ ሙስሊም ማህበረሰብ አህሉ ሱና ወልጀማዓ ሱፊያ የነብዩና አለይሂ ሰላቱ ወሰለም ትክክለኛ ዲን ጥርት ያለውን ዲን የሚያራምዱ የሆኑ በአጠቃላይ ሁሉም ሙስሊም ማህበረሰቦች ዱዓ ያደረጉበት እለት ወይንም ክስተት እንደሆነ ለማረጋገጥ ተችሏል። እንግዲህ ሙሉ ኢትዮጵያ በሚባልበት ደረጃ እንግዲህ ባሳለፍነው ጁሙዓ ያሲንና የተባረክ እንዲሁም በእያንዳንድ እንደየቦታው ይለያያል። እንግዲህ ሙሉ ቁርአንንም ያختሙ ወይንም እናختማለን ያሉ ሐሪማዎችና የደርስ ወይንም የዒልም ቦታዎች እንዳሉ ለማወቅ ተችሏል። እንግዲህ እንዲሁም በጾምም ይሄ የታሰበው ነገር ወይንም በሙስሊሞች ላይ የተጋረጠው ከባድ አደጋ እስኪነሳ ማለት ነው ቁርአንን ከማختም ወደ ኋላ እንደማይሉ ወይንም ጾምንም እንጾማለን የተለያዩ ዒባዳዎችንም እናደርጋለን አላህንም እንለምናለን ሲሉ ተሰምቷል ማለት ነው። እንግዲህ ለአብነት ያክል በበርካታ የኦሮሚያ ክልሎች እንዲሁም በአማራ ክልል በአዝሃሩል ሐበሻ በወሎ ማለት ነው በተለያዩ ሐሪማዎች በቁጥር ለመጥቀስ በሚያዳግት መልኩ ማለት ነው እንግዲህ በርከት ባሉ የዒልም ስፍራዎች እና ዛውያዎች ላይ እንግዲህ የሙስሊሙ ኡማ ላይ የተጋረጠው አደጋ በተለይ ደግሞ ህገወጥ የሆነው መጅሊስ የሙስሊሞችን ተቋም በህገወጥ መልኩ ተቆጣጥሮ የሚገኘው መጅሊስ እያደረገ ያለው ግፍና መከራ እንዲሁም በሙስሊሞች ላይ ባለፉት በርካታ አመታት ማለት ነው ያደረሰው ግፍና መከራ በሙስሊሞች ላይ ከቀላሉ ስንጀምር እስር ማሰርን ይመስል ማሰቃየትን ይመስል እስከ መግደል ደረጃ መድረሱ የቅርብ ጊዜ ትውስታችን ነውና ይህን ሁሉ በላ አላህ እንዲያነሳልን ዋነኛው መፍትሄ ዱዓ ነውና ዱዓ ማድረግ ያስፈልጋል ተብሎ እንግዲህ ከ3 ወይንም ከ4 ቀናት በፊት መላው ሀበሻን ያካተተ ጥሪ መደረጉ ይታወቃል። እንግዲህ በጣም በሚገርም ሁኔታ ግን ከተደረገው ጥሪ በላይ በጣም የማይታሰቡ መረጃ ይደርሳል ተብሎ የማይታሰብባቸው የገጠራማ የዒልም ቦታዎች ሳይቀር እንኳን ይህንን መጤና በዲነል ኢስላም ስም ተሸፍኖ ያለ የኢኽዋን ወሃቢያን ቡድን አላሁ ተዓላ እንዲያስወግደው እንዲያከስመው እንዲያጠፋው ድሉም ለሙስሊሞች ይሆን ዘንድ በርካታ ንቅናቄና መርሃ ግብር ነው የተካሄደው። እንግዲህ አብዛኛው ሐሪማዎች ከሶላተል ጁሙዓ በፊት እንግዲህ ያሲንን እንደቀሩ እንዲሁም ተባረከን አስከትለውም ደግሞ ታላላቅ ወልያቶች የሐበሻ ዑለማዎች የጻፏቸውን በጭንቅ ጊዜ የሚደረጉ ተወሱላቶችን እንዲሁም በነብዩ ላይ ሰለላሁ ዐለይሂ ወሰለም ሶላዋት ማውረድ ሌሎችንም የዱዓ መርሃ ግብር መከናወኑን እንግዲህ ለማወቅ ተችሏል። እኛም ደግሞ እንደ ሐበሻ ኢስላማዊ ሬዲዮ ለውድ አድማጮቻችን በያለንበት ከሐቅ ጎን እንድንቆም በቻልነው መጠን ደግሞ እውነትን እንድናጋለጥ መረጃዎችን ሼር እንድናደርግ ለማስታወስ እንወዳለን። ሐበሻ እስላማዊ ሬዲዮ ደግሞ እንግዲህ የዩቲዩብ ቻናል እንዳለው ይታወቃል። ይህ አንጋፋና ስመጥር የሆነ ሬዲዮናችን
ለሁሉም ሚዲያ ፈርቀዳጅ መሆኑ የማይዘነጋ ሆኖ ሳለ ነገር ግን በዩቲዩብ ያለው እንቅስቃሴ ያን ያክል አይደለም። የሚለቀቁ ደርሶችና ሳምንታዊ የሬዲዮ ፕሮግራሞቻችን በጣም በርካታ ቁጥር ያላቸው ሰዎች ይመለከቱታል። ነገር ግን ሰብስክራይብ ማድረግ ቻናሉን መቀላቀል ላይ ያለው እንቅስቃሴ አጠር ያለ መሆኑ ግልጽ የሆነ ስለሆነ ሁላችንም እንግዲህ ይህንን ፕሮግራም የምንሰማ እህቶች ወንድሞች ይህንን ሀበሻ እስላማዊ ሬዲዮ በፌስቡክም በቲክቶክም በዩቲዩብም በቴሌግራምም ይገኛል። የዩቲዩብ ገጻችንን ደግሞ በተለየ መልኩ ሰብስክራይብ ያደረጋችሁ አዳዲስ መረጃዎችን ወደ እናንተ ማግኘት እንደምትችሉ ለማስታወስ እንወዳለን። ይህ የሙስሊሞች የበላይነት የሙስሊሞች አንድነት ተጠናክሮ አጭበርባሪውና ግፍ የሚሰራው ወንበዴው የኢኽዋን የወሃቢያ ቡድን እስከሚጠፋ ድረስ በምላሳችንም በጉልበታችንም በጊዜያችንም ልንታገል ይገባል ብለን ሁላችንም እንግዲህ የተሰማንን ኮሜንት ላይ እንድታስቀምጡ በአላህ ስም እንጠይቃችኋለን። ቀጣይ ፕሮግራማችን ይቀጥላል። ይህ ተወዳጁ ሀበሻ እስላማዊ ሬዲዮ ነው። አብራችሁን ቆዩ። ሰለላሁ ዐለይከ ያ ዘይነል ሐድራ ጣሃ ሙስጠፋ ኸይረል ወራ ሰለላሁ ዐለይከ ያ ዘይነል ሐድራ ጣሃ ሙስጠፋ ኸይረል ወራ ሰለላሁ ዐለይከ ያ ዘይነል ሐድራ ጣሃ ሙስጠፋ ኸይረል ወራ ሰለላሁ ዐለይከ ያ ዘይነል ሐድራ ጣሃ ሙስጠፋ ኸይረል ወራ ነቃች ብር ከእንቅልፏ የተኛችው ልኳን አልፋ ይበቃታል መሳነፏ አሁን ልታወድስ ትሰለፋ ያን ሙስጠፋ መዱን ነክራ ሌት ግርማውን ሲዘረጋ አልጋ ርቃ ተሸሽጋ ጎህ እስኪቀድ እስኪነጋ አይኔ እሱን በማየት እስክትረጋ ሳትዘነጋ ስሙን ትጥራ ስንት ዘመን ስለሳቸው ሲጽፍ አልቋል ወዳጃቸው እየናጠው አኽላቃቸው እኔም ገባሁበት ከባህራቸው በውሃቸው እንዳፈራ ጣሃ ሙስጠፋ ጣሃ ሙስጠፋ ጣሃ ሙስጠፋ ንገረኒ ሕጌ እኔ ዛኔ ሐጌ እኔ እንጅሩ ሸጌ ወደሰ ጅራ ሐሳን ጉድቺ ጫሊና ዛኒ መሰከረው ጣሃ ሙስጠፋ ጣሃ ሙስጠፋ ጣሃ ሙስጠፋ ይበሩ ማበሮ አኒስ ዚያራ ይደደብኔ ጂራ ይለኪያ ፈቂሩማ በይኑራ አደራ ዛታ ቢዘህራ አልፎ ዝነቱ ሰማያትን ይቅር ብሏል የጎዱትን ማርኮ ምሯል የካዱትን ቸርነው አሰጣጡ የጠየቁትን ድህነትን የማይፈራው ጉድለት የለው ዛቱ አምሮበት አፋሽቶ ያው ዝንባርፎበት ላቡን ሽቶ ቀመሙበት ሰው እንዴት ይቻለው ዲካልፎበት ገረመበት እያጣራ ትዝ ሲሉኝ ሆድ ቢብሰኝ ናፍቆ ልቤን እያመሰኝ ወደድኩ አልኩኝ ወግ ቢደርሰኝ ምኞቴ መዲናን እንዲያደርሰኝ እንዲያነግሰኝ አህመድ ገራ ልታሳድግ ተንከባክባ ምላ ነበር ቃል ስትገባ ምን ዋጣት ሆዷ ባባ ደምራ ተለይቶ ቤት ሲገባን እያነባ እየተጠራ ነግሯት ኖሮ ከትንግርቱ መሰንጠቁን ውብ ደረቱ ተደናግጣን ሐሊማይቱ ወስዳለች ላሚና ሆኗል ብርቱ ሆኖ ቤቱ ይማር ይቅራ አሏሚና
ጣቱን አደብቂኝ እኔ እናቱን ከዚያ ፈገግ አይተው ፊቱን ዛት አስገራ ሊማጃ ይበቱን ውብ ክስተቱን ስታውረይ ሙሐመዱ አንዴ እናቱ ተባርኮለት ዘመናቱ መች አዲስ ነው ታምራቱ እኔም አይቻለው ከትንግርቱ በውልደቱ ኑር ሲያበራ ልብ እያከመ ናፉ ሲያወራ የኑር ግንባሩ ሌት እያበራ ፈውስ የሆነ ስሙ ሲጠራ ወንጀል ጉድፌን እያንሰራራ ሳልተው ለቀብሬ የረባ ስራ ሙሐመድ እንጂ ማን ብዬ ልጥራ ባይገጥመኝ እኔን መስማት ቃላቱን ባላይ ግንባሩን ሲያበራ ሌቱን ካባ ሞራ ጋር ተመሳስዬ ላልወደው ነው ወይ ምን ይሉኝ ብዬ ቃሉ እንዲያጣፍቶ ንቦች ከሰሩት መሻምራል ኑሮ ስሙን ካልጠሩት እስኪ ማን መላዝ ልትቆም አርፋ ከጥርስ መሃል ማር ተለጥፋ የማናት መላዝ ምትቆመው አርፋ ከጥርስ መሃል ማር ተለጥፋ የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ተወዳጁን ሐበሻ እስላማዊ ሬዲዮ ምዕራፍ 2 47ኛውን ሳምንታዊ የሬዲዮን ፕሮግራማችንን ነው። እንግዲህ ነብዩ አለይሂ ሰላቱ ወሰለም ብዙ ክስተቶችን ነግረውናል። እንግዲህ ከዚህ ከኩራት ጋር ተያይዞና አንድ ሰው ነበረ ከነብዩ ሰለላሁ ዐለይሂ ወሰለም ህዝቦች ከዚህ ኡመት በፊት ከነበሩ ህዝቦች መካከል ይኖር የነበረ ሰው ነበርና ይህ ሰው እንግዲህ ካና የምሺ ሙተበኽቲራን ينظر في جانبيه يعني በኩራት ያው ያዙኝ ልቀቁኝ እያሉ እንደሚሄዱ ሰዎች ማለት ነው። መሬቱ ለነሱ ብቻ በሚመስል መልኩ እንግዲህ በጣም በኩራት የሚራመድና የሚጓዝ ሰው ነበርና ያው ልብሱ የለበሰው ልብስ ጸጉሩ በአጠቃላይ የጸጉሩ ሁኔታ አበጣጠሩ ሁሉንም ነገር በሚያደርገው ነገር በአጠቃላይ እንግዲህ ከሰዎች የበላይ ሆኖ ሰዎችን አስተናንሶ ማለት ነው የሚጓዝ ወይንም የሚራመድ ሰው ነበረ። ይህ ሰው እንግዲህ እንዲህ ሰዎችን ዝቅ አድርጎ ራሱን ከሁሉም የበላይ ነኝ ብሎ በኩራት በሚጓዝበትና በሚራመድበት ሰዓት አላሁ ተባረከ ወተዓላ መሬትን አዘዘ። ምን አላት? መሬት በአጠቃላይ ተከፍታ እንድትውጠው አዘዛት አላሁ ተዓላ። ይህ ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም እስከ የውመል ቂያማ ድረስ ምድር ውስጥ ይንከባለላል ይወርዳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በጣም ቆም ብለን ካሰብነው በጣም ያኒ ከባድ የሆነ ነገር ነው። እንግዲህ ከዛ ጊዜ ጀምሮ እስካሁኑ ሰዓት እስከ የውመል ቂያማ እስካሁኑ ሰዓት ብቻም አይደለም እስከ የውመል ቂያማ መሬት ውስጥ ይንከባለላል ወደ ውስጥ ያኒ ይወርዳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እና በአጠቃላይ እንደ ኢስላም ይህ ኩራት የሚባለው ነገር ወይንም ከሰዎች ከፍ ብሎ መታየት ሰዎችን ማስተናነስ ቦታ የማይሰጠውና በል የቀልብ ወንጀል ነው። ሁላችንም ከዚህ ከልብ ወንጀል ከሆነው ከኩራት መጠበቅ መራቅ መጠየፍ አለብን ብለን ወደ እናንተ መልእክታችንን የምናስተላልፍ ነው የሚሆነው። ቀጣይ ደግሞ እንግዲህ የአድማጮች መድረክ ፕሮግራማችን ነው የሚቀጥለው። አሁንም መልካም ቆይታ። የአድማጮች መድረክ በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ሁለት በዚህ ብቻ መላክ የምትችሉ መሆኑን ለማስታወስ እንወዳለን። መልካም ቆይታ። ጣሃ ሙስጠፋ ጣሃ ሙስጠፋ ጣሃ ሙስጠፋ ናማዲያቴ አሞ ባጋቴ ያዱን በለቴ ማ አራሪኑ ድቤ ጭንቅታቴ ስትመኔ ያ ረበል ወራ የላይታችሁ አለ ከጥንት እስካሁን ናይዞማ ያውግን ላንቱ አምሳያሁን ሌላው እግሬና ውብ ፈገግታሁን ያጉትም ያስንቀው ከንፈርሁን አምራብቆ ሲጎመረው ቁጥ
ቃላቱ ሊቆሬታት ሸርሕ ይደረጋል ልክ እንደ መቴን አክሎ ድምፁ ጆሮ ገባት ሰርጎ ልብ ያስረሳል ያሉበትን አንደበቱ ሩህ ሲዘራ መካ 13 ዓመታትን ተው ብሎ ማጋራቱን ተውሂድ ሰብኮን መራው ስንቱ ጌታ ያምዛለለው ብሎ እውነቱን ዛት ሲፈቱን እያጠራ ወዳጅ ቀርቶ ጠላታቸው ሰምቶ ብቻ ሳያያቸው ይማረካል በሲራቸው ሐቅ መሰክራል ስለሳቸው ትንቢታቸው ቢቀራው የሩም ቄሳር ፍታኑና የመካሰ ዋምጧለና አቡ ሱፊያን ተያዘና ወታደሩ አቆመው ወሰደና ንጉሱ ፊት እየመራው ክቡራትና ክቡራን ውድ አድማጮቻችን እስካሁን እያደመጣችሁት ያለው ሳምንታዊ ሀበሻ እስላማዊ ሬዲዮ ነው። ምዕራፍ 2 ክፍል 47ኛው መሰናዶ ነው። እንግዲህ ስለ ተዋዱዕም ተከቡር ስለሚባለውም ነገር እያነሳን ቆይታ እያደረግነው ውድ አድማጮቻችን ያው ወደ ማገባደጃው እየደረስን ነው። አንድ ነገር ለመጨመር ያክል ሰይዳችን አለይሂ ሰላቱ ወሰላም በሐዲታቸው ምን ይላሉ? ኢነኩም ለተግፉሉነ ዐን አፍዶሊል ዒባደህ التواضع ሰይዳችን አለይሂ ሰላቱ ወሰላም ምን ይላሉ? እናንተ እኮ የምትዘነጉ ትልቅ የሆነ ዒባዳ ነገር አለ፣ እሱም ደግሞ ተዋዱዕ ነው ይላሉ ሰይዳችን አለይሂ ሰላቱ ወሰላም። ስለዚህ ይህንን መተው የሌለብን ነገር፣ መርሳት የሌለብን ነገር፣ ተዋዱዕ የሚባለው ነገር ትልቅ አጅርን የሚያስገኝ ነገር ነውና ሁላችንም ልንተገብረው የሚገባ ነገር ነው። መን ተዋዱዐ ሊላህ ረፈዐሁ ላህ አላሁ ሱብሓነሁ ወተዓላ ለአላሁ ተዓላ ብሎ የተናነሰ ሊላሂ ተዓላ ብሎ የተናነሰ ሰው አላሁ ሱብሓነሁ ወተዓላ ደረጃውን ከፍ ያደርገዋልና ከተከቡር የሚገኘው ወንጀል እንጂ አጅር ወይም ሰዋብ የሚያስገኝ ነገር አይደለም። ውድ አድማጮቻችን እንግዲህ ቀጣዩ መሰናዷችን የሚሆነው የደጋጎች ፋና መሰናዷችን ነው። እሱ ደግሞ የሚቀርበው በእህታችን ማኢዳ አህመዲ የተዘጋጀ የሚቀርበው መሰናዶ ነው። እሱን ታደምጣላችሁ። እስከ ቀጣይ ሳምንት ታዳ መልካም ሳምንት ይሁንላችሁ። በዒባዳ የምትበረቱበት ከወንጀል ርቃችሁ የምትቆዩበት ሰላማችሁን አላሁ ሱብሓነሁ ወተዓላ ያብዛልን እያልኩኝ በዚሁ የምሰናበታችሁ ይሆናል። ፕሮግራሙን በመብራት አብረናችሁ የቆየ ነው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነበር። መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቀው ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘክርበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة ክቡራንና ክቡራት ውድና የተከበራችሁ አድማጮቻችን ኢንሻአላህ ስለ ነብዩላህ ሹዐይብ አለይሂ ሰላም የጀመርነውን ታሪክ ዛሬም ተከታዩንና የመጨረሻውን ክፍል ይዘንላችሁ መጥተናል። አብራችሁን ቆዩ። ሹዐይብ አለይሂ ሰላም ከሀገራቸው ከመዲን ወደ ሌላ አይካ ወደ ተባለች አጎራባች ሀገር እንደሄዱ አይተን ነበር ባለፈው ሳምንት። እዛም ሲሄዱ ተመሳሳይ ነገር ነው የገጠማቸው ህዝቦቻቸው። አሁንም የሚያጭበረብሩ ሚዛንን የሚያጎሉ የሌላ ሰው ሐቅ የሚበሉ ነበሩ። ሀገሪቷን በተመሳሳይ ሁኔታ በድሎት ውስጥ ነበረች። እሳቸው ምን ያደርጉ ይሆን እዛስ ከተማ ላይ? ኢንሻአላህ ዛሬ እናያለን። ሹዐይብ አለይሂ ሰላም ምንም እንኳን ለከተማይቱ አይካ እንግዳ ቢሆኑም አሁንም ወደ አላህ ለመጣራት ምንም አላፈገፈጉም ነበር። እንዲህ ሲሉም ጥሪያቸውን አቀረቡ። አላህን ተጠንቀቁ፣ ቁጣውንም ፍሩ። አላህ ብክለትን አይወድም፣ ወንጀለኛ ህዝቦችንም አይወድም። ስለዚህም በእኩይ ተግባሮቻችሁ ምድርን አትበክሏት። ይህን ሲሰሙ የከተማ ህዝብ ጥሪውን ሙሉ በሙሉ ውድቅ በማድረግ አንተ ውሸታም፣ የምትናገረው ነገር እውነት ከሆነ እስኪ የጌታህን ቅጣት አምጣ አሏቸው። ሱብሃንአላህ። ሹዐይብ አለይሂ ሰላምም እናንተ የምትሰሩትን አላህ ያውቀዋል፣ እኔ ስራዬ መልእክቱን ማድረስ ብቻ ነው።
የቻልኩትን ያክል ለእናንተም አስተካክላለሁ ረዳቴም አላህ ብቻ ነው አሏቸው። እነሱም አንተ ግልጽ ድግምተኛ ነህ፣ ቆይ አንተ ከኛ በምን ተለይተህ ነው የፈጣሪ መልእክተኛ የምትሆነው አሏቸው። ይህን ሲመለከቱ ሹዓይብ አለይሂ ሰላም ከመድየን የከፉ መሆናቸውን አስተዋሉና የአይካን ህዝቦች ባሉበት ትተው ወደ ትውልድ ሀገራቸው መድየን ተመለሱ። መድየን ሲደርሱም የመድየን አመፀኛ ህዝቦች ሹዓይብን በማስተባበል አንሷቸው በእሳቸው መልእክተኝነት ያመኑትን ሲያንከራትቷቸው አገኙ። ሹዓይብ አለይሂ ሰላምም ወደ አላህ የሚያደርሰውን መንገድ ህዝቦቻቸው እንዳያቋርጡና ካቋረጡም ቅጣታቸው የከፋ እንደሆነ አክለው ለህዝቦቻቸውና ላመኑባቸው አሁንም ጥንቃቄ እንዳደርጉ አደረጓቸው። ከዕለታት አንድ ቀን የመድየን ህዝቦች ሹዓይብ ዘንድ በመምጣት ይህን ሃይማኖትህን ልቀቅ፣ እምቢ ያልክ እንደሆነም አንተንና ተከታዮችህንም ከሀገር እናባራችኋለን ሲሉ ተመጻደቁ። አንድ ሙእሚን ከሹዓይብ ዘንድ ነበር። ሰዎች ከሀገር የሚያስባርር ተግባር እኮ አልፈጸምንም፣ ለምንድነው የምታባርሩን አላቸው። እነሱም እንግዳውስ ወደ ድሮ ሃይማኖታችሁ እንድትመለሱ እናስገድዳችኋለን አሉ። ሹዓይብ አለይሂ ሰላም ይህን መንገዳችሁን ጠማማ መሆኑን አውቀን አላህ ትክክለኛውን መንገድ ከመራን በኋላ ወደ ጨለማ የምንመለስ ይመስላችኋልን? ሞኞች ናችሁ አሏቸው። ከዚያም ሹዓይብ በመተናነስ የዱዓ ቂብላ ወደ ሆነችው ሰማይ እጃቸውን ከፍ አደረጉ። ጌታችን ሆይ በእኛና በህዝባችን መካከል በእውነት ፍረድ፣ አንተም እውነተኛ ፈራጅ ነህና ብለው አላህን ተማጸኑ። ሹዓይብም ከህዝባቸው ጋር ያለውን ንትርክ እርግፍ አድርገው ተውት። ያመኑትን ብቻ በአንድ ቤት ሰብስበው ትምህርት መስጠት ጀመሩ። ይሁን እንጂ ህዝቦቻቸው ሹዓይብንና ተከታዮቻቸውን መተናኮልን አልተውም ነበር። እያለ ቀናቶችን እየወለዱ የመጨረሻ የቁርጡ ቀን ደረሰ። ህዝቡ ሀገር ሰላም ብሎ ለአማልክቱ ከሰገዱ በኋላ በሌሊት ለስራ ወጡ። እርስ በርስ እየተጭበረበሩ እየተሸዋወዱ ቀኑን ካሳለፉት በኋላ ፀሐይ ገብታ ለተረኛው ጨለማ ቦታዋን ለቀቀች። ያን ቀን ማታዊ ከብድ ጀመር። ሰው ሁሉ እርካታ ርቆታል፣ ሁሉም ተጫጭኖታል። በዚህ ሁኔታ ላይ ሳሉ ከከርሰ ምድር ውስጥ ከፍተኛ ድምጽ ወጣ። መሬት በከፍተኛ ሁኔታ ድምጹን እያስተጋባ መንቀጥቀጥ ጀመረ። መድየንም በጥቂት ደቂቃዎች ልክ እንደፈራረሰ ቤት ድምጥ ማጣዋ ጠፋ። ከምንም በላይ የነዚህን ለየት የሚያደርገው የመድየን ምድር ስትንቀጠቀጥ ሙእሚኖችም እዛው ከተማ ውስጥ ነበሩ። ነገር ግን በአላህ ጥበብ በነጋታው በሰላም ከሀገሪቱ ሙእሚኖች ለመውጣት ቻሉ። ሹዓይብም የከተማይቱን መውደምና በህዝባቸው ላይ የደረሰውን መቅሰፍት ባዩ ጊዜ ህዝቦች ሆይ ጌታዬን መልእክት አድርሼላችሁ መክሬያችሁ ነበር፣ ታዲያ በካዲያን ህዝቦች መጥፋት እንዴት አዝናለሁ አሉ። ሹዓይብም ከዚያ በኋላ በወደመችው መድየን ኑሯቸውን ከሁለት ሴት ልጆቻቸው ጋር አደረጉ። በዚያን ጊዜ ሹዓይብ ይተዳደሩ የነበረው በጎችን በማርባት ስለነበር ትንሽ እርጅና ነገር ሲጫጫናቸው በጎች የማርባቱን ኃላፊነት ሁለቱ ሴት ልጆቻቸው ተረከቡ። ብዙ ጊዜ በጎችን ውሃ ለማጠጣት ወደ ወንዝ ሲወርዱ እነዚህ ሴቶች አይናፋር ስለነበሩ ሁሌም ከሰው በስተመጨረሻ ነበር በጎቻቸውን ውሃ የሚያጠጡት። ይህችን ቦታ የሙሳን ትረካ አለይሂ ሰላምን ስንጀምር በሰፊው እንዳስሳታለን። ሹዓይብ ከዚያ በኋላ ብዙ ዓመታትን ከኖሩ በኋላ በጆርዳን ምድር ዋዲ ሹዓይብ ተብሎ በሚታወቀው ተራራ ላይ ተቀበሩ። አንዳንድ የታሪክ መዛግብቶች እንደሚያሳዩት ደግሞ ሹዓይብ በመሞቻቸው አካባቢ ከተከታዮቻቸው ጋር መካ መተው ከሞቱ በኋላ በካዕባ በስተጀርባ በኩል በሚገኙት በዳረ ነድዋና በዳሩ በኒ ሳህም መካከል እንደተቀበሩ አንዳንድ መዛግብቶች ያስረዳሉ። ኢንሻአላህ በቀጣይ በሌላ ነብይ ታሪክ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ገለታ ይድረሰው ሩሁላ ነገሰው ከተውሂድ ጅራት ላይ ለእኛ እንዳፈሰሰው ከውኑን ለእርሶ ላንቱ በልፍኙ ደገሰው ሎን አልፋ ዘልቆት ለእኛው አወረሰው ረሕመቱ መርጊያ ከውናቱ የረጋው ከነቢይ ስርፋ ነው የራሕመት መፍለቂያው ለእርሱ የሹማቸው ሰጥቷቸው ካደጋው ለስሙ ሸክረው ተገኙ ከሊቃው ጨለማውን ራስ ሽበት እስኪያፈጋው ጉልበት
ጉልበታቸው አልቆ መሬት እስኪያደኸው ፈርጣማው ክንዳቸው ከአለት የጠናው የእርጅና ጉጠት እስኪሸበሽበው የዑምራቸውን ጠጅ ላህዱ እስኪጠጣው የዑምራቸውን ጠጅ ላህዱ እስኪጠጣው በሁቡ አልቅሰው እንባቸውን ጨርሰው እናቱን እንዳጣ ሕፃን ተንፈቅፍቀው ሐዘን ፊታቸውን ዳምኖ እስኪያጠቁረው በትካዜ መርከብ እንዳሉ ተጭነው እናስ በእነርሱ ላይ ያልፋሉ ተቆጥረው ደሞ ሲያስደሳቸው ደርሶ ጀማል ሆን የፊታቸው ጀንበር ግርዶን ጥሳው ሳቃቸው ይነጋል ሸሽቶ ጨለማው ደምቃ ትወጣለች ሐዘኑን ገፋው በየደረሱበት ነቢን ሚከርሩ ጠልፎ ይዟቸው ነው የፈይዷቸው ዛሮ በነቢ መንገር ነው ሲያደምጡም ሲያወሩ ዚክሮን ሲያጎርፉ ለአንዴም ሳያባሩ ከእነርሱ እስኪያልቅ ተንጠፍጥፎ ዑምሮ በቀብሩ አዳራሽ ድግስ ተደግሶ ዘልቆ እስኪጠራቸው መለከል ሞት ደርሶ በሩሃቸው ሜዳ ድንኳን ተቀልሶ ነቢን እየጠሩ አለቁ በለቅሶ አለቁ በለቅሶ አልፉ ሰላቱ ወሰላም ዐላ አልፉ ሰላቱ ወሰላም ዐላ ሰይዲ ያ ረሱለላህ ሰላቱ ወሰላም ዐላ ነቢ ሰላቱ ወሰላም ዐላ ነቢ ሰይዲ ያ ረሱለላህ አልፉ ሰላቱ ወሰላም ዐላ አልፉ ሰላቱ ወሰላም ዐላ ሰይዲ ያ ረሱለላህ ሰላቱ ወሰላም ዐላ ነቢ ሰላቱ ወሰላም ነቢ ሰይዲ ያ ረሱለላህ በውበቱ ድርማ ገላይ ውስጡን ታንቶ ሁሉንም በለጠው መጨረሻ መቶ ሽርኩን ገለባብጦ በተውሂድ አንቶ አበራው ዓለሙን በኑር እየቀባ ሰይዲ ያ ረሱለላህ ሰላቱ ወሰላም ዐላ ነቢ ሰላቱ ወሰላም ዐላ ነቢ ሰይዲ ያ ረሱለላህ መፈጋፈግ እንጂ ማን ሊችለው ናቱን ከእጁን ለማስፈር የእርሱን ፋሲፈቱን ማን በነገረልኝ ይሁዲ መባባቱን እጅ ማሰጠቱን የሙስጠፋ ሀይባ ሰይዲ ያ ረሱለላህ ሰላቱ ወሰላም ዐላ ነቢ ሰላቱ ወሰላም ዐላ ነቢ ሰይዲ ያ ረሱለላህ ገና ፊትም ሆነው ከእናትህ ማተን ጫልዩ ቤታቸው መድሁን ለማጠንጠን ስንቱም ሙታነቁ ሶላዋት በማተን ለኛውም ይሰጠን የእነርሱ መሐባ ሰይዲ ያ ረሱለላህ ሰላቱ ወሰላም ዐላ